እስክንድር ነጋ በጓዶቹ መከዳቱ ተሰማም። በዚህም የአማራ ፋኖ አንድነትን በተመለከተም ሰበር የአንድነት ዜና ተሰምቷል። አርበኛ መከታው ማሞና ኢንጂነር ደሳለኝ ሲያስብ አንድነት መፍጠራቸውን የተነገረው በዝርዝር እንመለከተዋለን። በባህር ዳር ከተማ ድሮንን ጨምሮ ሌሊቱን ግዙፍ ኃይል መግባቱን ተከትሎ ዛሬ ርፋዱን በከተማዋ ከፍተኛ ውጥረት እንዳለ ምንጮች ገልጸዋል። ከዚህ በተጨማሪም መከላከያ በከተማዋ እንደማይታየን የተነገረው። ለመሆኑ በባህር ዳር ምን ተፈጠረ የሚለውን በቆይታችን በስፋት እንዳሰሰዋለን። ከፋኖ ኃይሎች የድል ብስራት ዜና ሲሰማም በአንጻሩ 4 ኪሎን ከባድ ሐዘን ውስጥ የከተተ መርዶም ደርሷል የተባሉ። በተለይም ጠቅላዩ ክፉኛ ማዘናቸው ነው የመረጃ ምንጮች የገለጹት። መረጃውን በዝርዝር ይዘነዋል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የአፍላ ሚዲያ ቤተሰቦች እንደምን ቆያችሁ? ክቡራን ቤተሰቦች በቆይታችን እነዚህና ሌሎች መረጃዎችን በዝርዝር የምናሰማችሁ ይሆናል። እናንተም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉም በትህትና ይጠይቅን። በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። በአማራ ክልል መዲና ባህር ዳር ከተማ ሌሊቱን ግዙፍ ኃይል ገብቶ ማደሩ ተሰምቷል። ዛሬ ጀመረውን የጣና ፎረም አስመልክቶም ተሰብሳቢውና ከተማውን ይጠብቃል ተብሎ ሌሊቱን በህዝብ ማመላለሻ አውሮፕላን ሲጓዝ ካደረ የመንግስት ኃይል ውስጥ ደግሞ አብዛኛው ሪፐብሊካን ጋርድ አባል ነው ተብሏል። እንደ ምንጫችን ገለጻ ከሆነ በባህር ዳር ከተማ በአሁኑ ሰዓት ከፍተኛ ውጥረት ላይ እንዳለች የተነገረ ሲሆን ፋኖ ሰብሮ ሊገባ ይችላል በሚልም አገዛዙ በፍርሃት መውደቁን ጠቅሰዋል። ከዚህ የተነሳም የመኪናም ሆነ የሰው እንቅስቃሴ ከወትሮ በተለየ ሁኔታ ተገድቧል ነው የተባለው። የብልጽግና አመራሮችም ፍርሃት ላይ ከመውደቃቸው የተነሳም ግዙፍ የሰራዊት አባላትን መኮር ጨምሮ በየመንገዱ ከማስቀመጣቸው ባሻገር ድሮን በማስገባት በአሁኑ ሰዓት 2 ድሮኖች መኮር ግቢ ውስጥ እንደቆሙ የዓይን እማኞች ተናግረዋል። በዛሬው ዕለት ማለትም ጥቅምት 14 2018 ዓ.ም የባህር ዳር ከተማ ሁሉም መንገዶች በአገዛዙ ኃይል የተሞሉ ሲሆን በዋና ዋና መንገዶች በተለይም ከመኮር አንስቶ ወደ ከተማ የሚወስደው የአየር መንገድ ላይ የመንግስት ኃይሎች ቦታቸውን ይዘው መቀመጣቸውም ተረጋግጧል። ሆኖም ሰሞኑን ራሱን የብልጽግና ብሎ የሚጠራው ስብስብ በባህር ዳር ከተማ ላይ መሰል አምባገነናዊ መሪዎችን የጣና ፎረም የሚል ስያሜ በሰጠው ስብሰባ በመጋበዝ ደፋ ቀና ሲል ሰንብቶ ዛሬ መጀመሩም ተረጋግጧል። የፎረሙ ዓላማም ክልላችን ሰላም ነው፣ ጽንፈኛውን አጥፍተናል የሚል የሐሰት ፕሮፓጋንዳ መንዛት ነው ተብሎለታል። ዛሬ ላይ በከተማዋ መደበኛ ፖሊስና አድማ ብተና እንጂም መከላከያ የተባለው ስብስብ ከተማ ላይ የለም ማለትም ይቻላል ብለዋል ምንጮቹም። ነገር ግን እንደ ምንጫችን እንዳሉት ከሆነም በተለይም በየመንገዱ ቦታ ይዘው የተቀመጡ ኃይሎች የክልሉን የአድማ ብተና ልብስ የለበሱም የመከላከያ ሰራዊት አባላት ናቸው ብለዋል። ስለ ጉዳዩ የጠየቅናቸው ምንጫችንም የመከላከያ ሰራዊት አባላቱ የክልሉን አድማ ብተና ዩኒፎርም እንዲለብሱና መንገዶች እንዲጠብቁ የተደረገው ለፎረሙ ተሳታፊ ክልላችን ሰላም ነው፣ እየተጠበቀ ያለው በራሳችን በክልሉ ሰራዊት ነው፣ መከላከያ የሚባል የለም የሚል ቲያትር ለመስራት ታቅዶ እንደሆነም ታውቋል። በዋናነት የታሰበው ፕሮፓጋንዳም ጽንፈኛውን አጥፍተናል፣ በየሸለቆና ገዳማቱ ነው ያለም፣ እነሱንም እናጠፋቸዋለን፣ መከላከያ የሚባል በክልላችን የለም፣ ክልሉን የሚጠብቀው በራሱም በክልሉ ፖሊስ ነው፣ ክልሉን በሰላም እየመራሁት አህጉርና ዓለም አቀፋዊ ስብሰባንም በዚህ መልኩ በሰላም እያካሄድሁ ነው፣ እኔም ሆነ መሰል መሪዎች በተደጋጋሚ በሰላም ደርሰን እየተመለስን ነው የሚል መልእክት ለአምባገነን አፍሪካውያን መሪዎች እንዲሁም ለሌሎች መንግስታት ለማሳየት እንደሆነም ታውቋል። በሌላ በኩል ከሸዋ ቀጠና የአንድነት ዜና ተሰምቷል። በአማራ ህዝብ ላይ እየደረሰ ካለው መጠነ ሰፊ ጥቃት ጋር በተያያዘም የአማራ ህዝብ የአማራ ፋኖ አንድነት እንዲመጣ አጥብቆ እየጠየቀ መቆየቱም የሚታወቅ ነው። የአማራ ህዝብ የፋኖ ኃይል እያደረገ ያለውን ተጋድሎ በትኩረት እየተከታተለና ደጀን ሆኖ እያጠቀው ያለውን የብልጽግና አገዛዝ ለመገርሰስ የድርሻውን እየተወጣ ሲሆን የሁሉንም ፋኖ አንድነት እንዲመጣለት ሲጠይቅ ቆይቷል። ታችኛው ታጋይም በየተራ ዋጋ ከመክፈሉ ባሻገር አንድ ሆነን ህዝባችንን ከተራዘመ ጦርነት ልናወጣው ይገባል የሚል ሐሳብ ሲያስተጋባ የቆየ ሲሆን አሁንም እየጠየቀ ይገኛል። በፍጥነት አንድነት ካልመጣና ጦርነቱ ከተራዘመ ህዝቡም ሆነ ታጋዩም ዋጋ ይከፍላል ያሉት አንድ ምንጫችን አንድ ሆነን መታገል አለብን ሲሉም አጽንኦት ሰጥተዋል። ስለ ፋኖ አንድነት የጠየቅናቸው አንድ ምንጫችንም እባካችሁ አንገት ለአንገት ተናንቆ ስለሚሰዋው ፋኖና በህዝብ ስም ለምናችሁ የአማራ ፋኖን አንድነት አፍጥኑም፣ ይህ ባለመሆኑ ህዝቡ በጦርነት የተሰላቸ ነው፣ ተዋጊው ኃይል ሞራልም እየተጎዳ ነው፣ እኛ የሞትን እነሱ እንዴት አንድ መሆን አቃታችሁ የሚል ጥያቄ እያነሳ ነው፣ ጠላት ፕሮፓጋንዳ እየነዛ ብርጌድ ከብርጌድ እየለያየም እንዳይተጋገዙም እያደረጉ ነው ብሏል። አንድነቱ መዘግየቱ ደግሞ የታችኛው መዋቅር ላይ ያሉ ለትግሉ ጠላፊ ባንዳዎች ከመቼም ጊዜ በላይ ምቹ ሁኔታ እየፈጠረላቸው ጭምር በመሆኑም አንድነቱ ለነገ ሊባል አይገባም ሲሉም አክለው ተናግረዋል። ምንጫችን ጨምረውም ፋኖ ላመነበት ትግል ህይወቱን እየሰጠ ባለበት በአሁኑ ጊዜም ተነጋግሮ ለአማራ ህዝብ በሚጠቅመው ጉዳይ ላይ በሐሳብ አንድ መሆን እንዴት አቃተን ሲሉ ነው የጠየቁትም።
ከአንድነቱ ጋር በተያያዘም ከሰሞኑ ህዝቡንም ሆነ ታጋዩ መሰረት በማድረግ በጎንደር ቀጠና አንድነት መፈጠሩ አይዘነጋም። ከጎንደሩ አንድነት ማግስት በኋላ ደግሞ ንግግርና ምክክር የጀመሩት ዋርካው ምሬ ወዳጁ ነው ኮሎኔል ፈንታው ሞአባው አንድ ሆነው ለመምጣት ንግግር እንደጨረሱ ነው ምንጫችን ያረጋገጡትን። በተመሳሳይ ከሸዋ ቀጠናም የአንድነት ዜና ሰምቷል። እንደ ምንጫችን ገለጻ ከሆነም አርበኛ መከታው ማሞና ደሳለኝ ሲያስብሽም በአባት አርበኞችና በተመረጡ ትላልቅ አባቶች መካከል ተገናኝተው መክረዋል። አንድ ለመሆን ወስነው የአንድነቱን ዜና ለማብሰር የአደረጃጀቱን ስራ በማጠናቀቅ ላይ መሆናቸውን በመግለጽ እስክንድር ነጋ ግን በዚህ ውይይት ላይ አለመሳተፉን ምንጫችን ጨምረው ገልጿል። በሌላ መረጃችን በሁሉም የአማራ ክልል አካባቢዎች ከፍተኛ ትንቅንቅ እየተካሄደ ሲሆን ከሰሞኑ በተጠናከረው ዘመቻም በሁሉም የክልሉ አካባቢዎች በአገዛዙ ተይዘው የነበሩ ቦታዎች ሙሉ በሙሉ በሚባል ደረጃ ነጻ እየወጡ በፋኖ ኃይሎች እየተያዙ መሆናቸው ሰምቷል። በየወደ ግንባሩ ካሉ የመረጃ ምንጮቻችን ለማጣራት ባደረግነው መረጃ መሰረትም የአማራ ፋኖ በየአቅጣጫው እያደረገ ባለው ተጋድሎ ያገዙ ኃይል በትኖ ወደፊት መገስገሱን አሁንም ቀጥሏል። በትናንትናው ዕለትም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ክፍለ ጦር በስታይሽ ድል አስመዝግቧል ነው የተባለው። በትናንትናው ዕለት ማለትም ጥቅምት 13 2018 ዓ.ም በጋዝ ወረዳ ስታይሽ ከተማ ላይ ባደረገው ውጊያም በርካታ ያገዙ ሰራዊት ሲደመሰስ አንድ ከፍተኛ ያገዛዙ ቀኝ ሰው በፋኖ ወደ ላይ መሸኘቱ ተሰምቷል። ይህም ክፉኛ ጠቅላዩን አስቆጥቷል ነው የተባለው። ፋኖቹ ከጠላት ነጻ በወጡት ቀበሌም ቤት ለቤት ባደረጉት ፍተሻም ሁለት የመከላከያ ሰራዊት አባላት ልብሳቸውን ቀይረው ሲማረኩም 8 ክላሽም ገቢ ሲደረግ ከ300 በላይ ተተኳሽም መማረክ ተችሏል ነው የተባለው። አገዛዙ ከፋኖች በደረሰበት መራር በትር ቁስለኞችን ወደ ስታይሽ ከተማ ጤና ጣቢያ ያስገባ ቢሆንም የስታይሽ ጤና ጣቢያ ቁስለኞችን ለማስተናገድ ከአቅም በላይ ስለሆነበት ወደ ወልዲያ ሆስፒታል ማጓጓዙን ምንጮቹ ገልጸዋል። በሌላ በጎጃም ቀጠና መረጃችን በደብረ ማርቆስ ከተማ የአድማ ብተና አዛዡን ኢላማ ያደረገ ጥቃት ሲፈጸም ፓዊ ፖሊስ ጣቢያ ላይም ከፍተኛ ጥቃት መፈጸሙን ተነግሯል። በረኛው ጅብልና ሙተራ ብርጌድ ደብረ ማርቆስ ከተማ ወንቃ አካባቢ በሁለት ፓትሮል ላይ ሆነው ሲንቀሳቀሱ በነበሩም የአድማ ብተና አባላት ላይ ድንገተኛ ጥቃት በመፈጸም የአድማ ብተና አዛዡን ኢንስፔክተር እንዳሉ አላምርን ጨምሮ በርካታ የመንግስት ኃይሎችን ማቁሰልና መደምሰስ ችሏልም የተባሉም። ሁለቱ ፓትሮሎች በተካሄደው ማጥቃት ከጥቅም ውጭ ማድረግ ተችሏል ያሉት የመረጃው ምንጮች እነዚህ ኃይሎች ማታ ማታ ጨለማን ተገን አድርገው የደብረ ማርቆስና አካባቢው ማህበረሰብ ስልክና ገንዘብ የሚዘርፉም የሚደበድቡና የህዝብን ጥቅም አሳልፈው የሰጡና ወዳቸውን በህዝብ ገንዘብ የሞሉ መሆናቸውን ለማረጋገጥም ተችሏል። የተከበራችሁ ቤተሰቦች ከአፍላ ሚዲያ ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆሞች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።